የፕሬዝዳንቱ ልዩ ረዳት ወይም አማካሪ ይህን ስራ ከጀመረ ለመጀመሪያ ጊዜ በደህንነት ጉዳይ ስብሰባ ላይ ጥቂት ደቂቃዎች አሳልፎ ደረሰ። ክፍል ውስጥ የተገኙ ሰዎች እሱ ሲገባ ሙሉ ለሙሉ ፊታቸውን አዙረው መገረምና መደነቅ የሞላበት ገጽታቸውን አሳዩት። የሮጀር ስትሮ ሎይስ ሰዓት አክባሪነት ዋሽንግተን ውስጥ ተነግሮለት ያከተመ አፈ ታሪክ ሆኖ ቆይቷል። በወንድ ላጤነት 43 ዓመት ሲኖር ጥንቁቅ ባህሪያትን አዳብሯል። ከ2 ሰዓት ከ10 ባልተለመደ ሰዓት ከቤቱ ወደ ቢሮ ሲወጣ የተመለከተው አንድ ጎረቤት እንኳን የራሱን ሰዓት ስለሚጠራጠር እንደገና ያስተካክለዋል እየተባለ ይነገራል። ከቻርሊ ጆይስ በስተቀር ሁሉም ተገኝተዋል። ሞቅ ያለ ፀሐይ ፍለጋ በሚል ግልጽ ያልሆነ ምክንያት ስራው ላይ አልተገኘም። እርግጥ የሳይነስ ህመሙ እንደተነሳበት ተናግሯል። የጆይስ በስብሰባው አለመገኘት ስትሮ ሜክሲኮ ውስጥ አንድ ቦታ ላይ በነጻነት በሕይወት አለ ከሚለው በከፊል አምኖ ከተቀበለው ሁኔታ ጋር ሲያስበው ቮንቴስላው ከፍተኛ አደጋ ሸተተው። ያ የስልክ ጥሪ ባይኖር ኖሮ በጆይስ ስብሰባ ላይ አለመገኘት ደስታ በተሰማው ነበረ። በዝግታ ከተቀመጠ በኋላ ሻንጣውን ከፈተ። ከዛም ፊት ለፊቱ አስቀምጠው በስቴፕለር የተያዙ ወረቀቶችን አውጥቶ ለሁሉም አዳረሰ። እንደገና የሁሉንም ሰዎች ፊት ተራ በተራ አጠናው። እነዚህን ፊቶች ካወቃቸው ገና አጭር ጊዜው ነው። ይህን ተልእኮ ከመቀበሉ ወይም ሊያመልጥ በማይችልበት ሁኔታ ወደ ተልእኮ ተገዶ ከመግባቱ በፊት ለረጅም ጊዜ አበክሮ አጥንቷቸዋል። ጠንቅቆ ያወቃቸው ግን በቀድሞ ጥናቱ ብቻ አይደለም። ከቅርብ ጊዜ በፊት ጀምሮ ገጽታቸው ላይ ትንሽ ለውጥ ወይም ድምጻቸው ቃና ላይ ያልተለመደ ቅላጼ ይኖር እንደሆነ ብሎ በጣም ስለሚከታተላቸው ነበረ። ይህን ተግባር ሲያከናውን የቆየው ከስለላ ስራው እንደ አንዱ አካል በመቁጠር ነው። ሰዎቹ ይህን መሰል ባህሪ የማሳየታቸውን ምክንያት ለማወቅ ካለው ጉጉት አንጻርም ነው ይህን ያደረገው። ይቺ አስገራሚ አንጀት አቁሳይ አንዳንዴም የራሷ ባህል የሌላት ሀገር ያለመረዳትና የእድሏ ወሳኝ መሆን እንዳለባት ለምን እንደሚሰማት ብዙ ጊዜ ያሰላስሏል። መሪዎቿ እጅግ ጥበበኛ ግን ግራም ያጋቡ፣ እጅግ ቸር ግን ደግሞ ፖለቲካዊ ስግብግብነት የነገሰባቸው፣ እጅግ ጠንካራ ግን ደግሞ ያንን ጥንካሬ ውጤታማ በሆነ መንገድ ለመጠቀም የሚያፍሩ የሚሆኑት ለምን ይሆን? የራሱን ሕይወት ለማትረፍ ሲል በትኩረት ሲመለከታቸውና ሲያዳምጣቸው ቆይቷል። ሆኖም ይህን ጥያቄ ሊመልሰው አልቻለም። ደግነቱ ብዙ ነገር አውቋል። ከጠረጴዛው ፊት ለፊት ፕሬዝዳንቱ ተቀምጠዋል። በራስ የመተማመን ስሜታቸው ከርቷቸዋል። ከቀድሞ የበለጠ እርጅና ተጫጭኗቸዋል። ዘወትር ውሳኔያቸው ትክክል መሆኑን መጠራጠር የጀመሩም ይመስላሉ። እንደውም አንዳንድ ነገሮችን በተመለከተ ከነጭራሹ እርግጠኛ መሆን አቅቷቸዋል። ይጠራጠራሉ። ብዙውን ጊዜም በፍርሃት ጫና ስር ናቸው። ነገር ግን አሁንም ሆነ ለዘላለም የሚከተሉትን የአመራር መስመር ላለመቀየር ወስነዋል። አይኖቻቸው ተዳክመዋል፣ ወደ ውስጥም ተሰርጉደዋል። የፊታቸው ቅርጽ ግን አልተለወጠም። በሕዝብ ፊት ሌላ ጊዜ የሚያስተጋባው ድምጻቸውም ያው ነው። ከልምምጥ ይልቅ ትዕዛዝ አዘለነት ጎልቶ ይሰማል። ካጠገባቸው ስህተትን በጨዋ ደንብ ሳይጠቁም የማያልፈውና የታረቀ ባህሪ ያለው የክፍለ ግዛቱ ጸሐፊ ተቀምጧል። አስተዋይና ጥበበኛ እንዲሁም የተማረ ቢሆንም ተግባር ላይ ግን እክል አለበት። ቮንቴስላው የክፍለ ግዛቱን አስገድዶ በመድፈር ላይ የተናገሩትን ቀልድ አስታወሰ። ያለ ድርድር የተገኘ ቅንጣቢ ነበር ያለው። አብሮት ከአመራሩ ጋር ይሄዳል እንጂ አይመራም። አንዳንዴ አንዲት አነስተኛ የማዕከላዊ አሜሪካ ሀገርን ማረስና እንዳልነበረ ማድረግ አያቅተውም። ሆኖም አንድን ግድግዳ ለማፍረስ ድፍረቱ አልነበረውም። ቮንቴስላው በበርሊን ግንብ ላይ ስለደረሰው ውድመት እንደገና አሰበ። ለምዕራቡ ምን አይነት አስከፊ ሽንፈት ይሆን? ምክንያቱ እሱ ነው፣ እሱ ብቻ። ከሱ በመቀጠል የመከላከያ ሚኒስትሩ ተቀምጠዋል። ጨዋ ያነጋገር ዘዬ ያላቸው፣ ከፍተኛ ብቃት፣ እውነታንና ሐቅን የሚከተል ሕሊና ባለቤት ናቸው። ለጀነራላቸውና ለአድሚራላቸው ትንሽ ፍርሃት አላቸው።
ምናልባት በጣም ስለማያምኗቸው ሊሆን ይችላል በበታችነት አይን ሊመለከቷቸው የፈቀዱት። እውነት ለመናገር ጥሩ ሰው ናቸው፣ ግን እሳቸውም ራሳቸው ሕጉን ጠንቅቀው የማያውቁትን ጨዋታ ለመጫወት በጣም እየሞከሩ ነው። ከነዚያም የጦር መኮንኖች መካከል ጥቂቶቹ አሁን እዚሁ ክፍል ውስጥ ተቀምጠዋል። ከነዚሁ አንዱ ያለ ምግብ ያለ ውሃ በታንኳ ላይ እየተንሳፈፈ በማዕበለኛው ደቡብ ፓሲፊክ ላይ ለ3 ሳምንታት ቆይቷል። ሌላው ደግሞ እጅ ከመስጠት በቀር ምንም ሌላ አማራጭ በሌለበት የጦር ሜዳ ላይ አፍንጫችሁን ላሱ ብሎ አሻፍረኝ ያለው የጦር አዛዥ ምክትል ሆኖ አገልግሏል። ከዚህ በኋላ ግን አልፕስን ካቋረጠው የሃኒባል ጦር በኋላ በትጥቅ በስንቅና በአደረጃጀት የመጀመሪያው በተባለው የጆርጅ ፓተን 3ኛ ሰራዊት ሁለቱም ከከበባው ሊተርፉ ችለዋል። በታላቁ የባህር አዛዥ ስር እየተፋለመ የጃፓኖችን የመርከብ ላይ መድፎች ለዘላለም ጸጥ ያደረገ ሌላ ጀግና ደግሞ እዚሁ ተቀምጧል። ከዚያን ጊዜ በኋላ የጃፓን የባህር ኃይል የሚባል ነገር አብቅቶለታል። አዎ የመከላከያ ሚኒስተሩ ጥሩ ባህሪ ያላቸው ታማኝ ግለሰብ ናቸው። አንዳንድ ጊዜ ግን እነዚህ የጦር መኮንኖች በባህላቸውና ግልጋሎታቸው ባስገኙላቸው ሽልማቶች ኩራትና ጉራን ስላላበሷቸው የሀገራቸውን ወታደራዊ አቋም ለመወሰን ብቁ እንዳልሆኑ ለመናገር ሲገደዱ ይሰማሉ። ቮን ቴስላው ሰውየው ጭንቅላታቸውን ሲነቀንቁ ተመለከተ። ይህን ጊዜ ሚኒስተሩ ውሳኔ ላይ እንደደረሱ ተገነዘበ። የፖለቲካ ነገር አብቅቶለታል። የሀገር ፍቅር በቦታው ተተክቷል። በጠረጴዛው ዙሪያ ቀጥሎ የተቀመጠው ወጣቱ ችኩሉና ምህረት የለሽ ፖለቲከኛ የሆነው ጠቅላይ አቃቤ ሕግ ነው። ከዚህ በፊትም ሆነ አሁንም ለስልጣንና ለዝና ያለው ጥም እንዳለ ነው። በአንድ ወቅት በክፍለ ግዛት ጸሐፊ ወይም ምክትል ፕሬዝዳንት ለመሆን ይፈልግ ነበረ። እንደ ድል ሆኖ ማዕረጉ በጊዜ ተቆርጦ የሚገባውን ቦታ ይዟል። አሁን ስራውን በተገቢው መልክ እያከናወነ ነው። ለተጨቆኑትና የፖለቲካ መብት ለተነፈጉት ልባዊ አክብሮት እንዳለው አያጠያይቅም። ይሄ ሀቅ እዚህ ባሉት አብዛኞቹ ላይ ይስተዋላል። በዚያ አመለካከታቸው በአሜሪካ ጠላቶች በዓለም ዙሪያ እየተነገረ ካለው በተቃራኒ የሀገሪቷን ቁንጮ አመለካከት ይወክላሉ። የሲአይኤው ዳይሬክተርም እዚሁ ይገኛሉ። ጠንካራና ሕግና ደንብን አዋቂ ከመሆናቸውም በላይ በኃይል ፖለቲካ እጅግ ከፍተኛ ልምድ አላቸው። ተወዳዳሪ ሀገሮችን በሚስጥር ውስጥ ለውስጥ የመዋጋት ልምዳቸውም ይሄ ነው አይባልም። የእሳቸው ድምፅ ድፍረትን፣ ቁራጥነትን እንዲሁም ለውድቀቶችም ሆነ ለድሎች የግል ኃላፊነትን መውሰድን ያስተጋባል። ከእሳቸው አጠገብ የኤፍቢአይ የበላይ ኃላፊ ይገኛሉ። በአገሪቷ ውስጥ ስለተደቀኑት አደጋዎች አስቀድሞ የተናገሩት ሁሉ በትክክል ተፈጽሟል። ግን ከተቀመጡበት ስልጣን አንጻር ከዚህ በላይ ማወቅ የሚጠበቅባቸው ብዙ ሰዎች ጆሮ ዳባ ልበስ ብሎ አልፈዋቸዋል። ይህ ታዲያ በፊትም ሆነ ከዚህ በኋላ ከፍተኛ ውድመት ያስከትላል። ሌሎች ብዙ ግምት የማይሰጣቸውም አሉ። ተፈላጊነታቸው የቀነሰው ፖለቲካዊንና ተገንጣይ የፖለቲካ ክፍሉን ስለሚወክሉ መሆኑ ግልጽ ነው። እነሱም ቢሆኑ ግን ምንም ያህል ኃይል ቢያንሳቸው የመልካም ፈቃድ ባለቤት ስብዕናዎች ናቸው። ዛሬ የተሰበሰቡት ጠቅላላ አጀንዳው የሀገሪቱን ጉዳይ እየተመለከተ ነው። በተለይ ልዩ አትኩሮት የተሰጣቸው ነጥቦች የጦር ሰራዊቱን ባጀት በተመለከተና አልባንያ ውስጥ ሊደረግ ስለታሰበው አንድ እርምጃ ጋር በተያያዘ የሚመጣው ምላሽ በተመለከተ ነው። እነዚህ ሰዎች መካከል ልዩ ረዳት ሮጀር ስትሮን ጨምሮ 4 ሰዎችን ያካተተ ሌላ ስብሰባ ለቀጣዩ ቀን እቅድ ተይዞለታል። ስብሰባው የተልእኮውን ዝርዝር ሁኔታ ለማሰላሰልና ለመንደፍ ነው። ቮን ቴስላው ግን እዚያ የመገኘት እድሉን የጠበበ አድርጎ ተመለከተው። አትኩሮቱን ለመሰብሰብ እያዳገተው ስለመጣ መውጣት ፈልጓል። እዚህ የለመደው ክፍል ውስጥ ተቀምጦ ሳለ እንኳን አሳዳጆቹ እየቀረቡትና የገባበት ወጥመድ መላወሻ እያሳጣው ሲመጣ ተሰምቶታል። አሁን ስትሮ የት ይሆን ያለው? ቻርሊ ጆይስስ ምን ሊያደርግ ይሆን እዚህ ስብሰባ ላይ አልተገኘው? ጄምስ ከበላይ አለቆቹ ጋር ተገናኝቶ ይሆን እንዴ?
ከሆነስ ደግሞ ምን መፍትሄ ሊፈጥሩ ይችላሉ? ማምለጫ ያሰናዱልኝ ይሆን ወይስ ደግሞ ድንገተኛ አደጋ ይጥሉብኝ ይሆን? ሁለቱ ሰዓታት የዓመታት ያረዘሙበት። በመጨረሻ ግን ፕሬዝዳንቱ ሰዓታቸውን ተመልክተው ከተቀመጡበት ተነሱ። አመሰግናለሁ ክቡራን፣ ጨርሰናል። መልካም ቀን። ሁሉም ከተቀመጡበት ተነሱ። ፕሬዝዳንቱ ወደሱ በመምጣት እጃቸውን ትከሻው ላይ ሲያሳርፉበት ቮንቴስላው የሰራ አካላቱ ተርበተበተ። የዚያን ጊዜ የተናገርኩት ከልቤ ነው። ቶሎ ለራት መምጣት ይኖርብሃል። በነገራችን ላይ ያ የሳምባ ምች ቀልድ አይደለም። አሁንም ገመምተኛን የምትመስለው ሮጀር፣ የተቀረውን ጊዜ ቀኑን እረፍት ብትወጣ ይሻላል። አመሰግናለሁ ሚስተር ፕሬዝዳንት፣ እንዳሉኝ ያደርጋለሁ። አእምሮ ከመናወጥ የተነሳ ለመረጋጋትና እውነት የምትወጣበትን ቅስፈት ለማስረዘም ሲል ቮንቴስላው ወደ ቤቱ የሚወስደውን የ3 ማይሎች መንገድ በእግሩ ለመጋተር የወሰነው ቀደም ብሎ ነበረ። እየተራመደ ሳለ እንኳን ይሄ ልማድ የሮጀር ስትሮ ልማድም መሆኑን አላስታወሰም። ሮጀር ይህ ልማዱ በቀላል የእግር ጉዞ ለማድረግ የሚከብዳቸው ወዳጆቹ ላይ አድናቆትና አንዳንዴም የቅናትን መንፈስ ይፈጥርባቸው ነበረ። ቮንቴስላው ሰዎች እየተከታተሉት ሊሆን እንደሚችል ተከስቶለታል። አሰብ ካደረገ በኋላ ግን አላስፈላጊ ሐሳብ አድርጎ ከአእምሮ አስወገደው። አሁን ማንስ ቢሆን ምን ሊያገኝብኝ ይችላል ሲል ለራሱ ተናገረ። ከዛም ምሽት የነገሰባቸውን የዋሽንግተን ጎዳኖች በሰፋፊ እርምጃዎች እያቋረጠ ጆርጅ ታውን ደርሶ ከዚያም በሮጀር ስትሮ የፊት ለፊት በር ወደ ቤት ከመግባቱ በስተቀር ምንም ማሰብ አልፈለገም። አልፎ አልፎ ግን ወደ ኋላ ዞር እያለ ይመለከታል። በአረንጓዴ መስኮቹ ላይ ያለፈውን ክረምት ቡናማ በስባሽ የሚያጸዱ ሰዎች፣ እየጠለቀች ያለችው ፀሐይ ወርቃማ ቀይ ቀለሟን የፈነጠቀችባቸውን መስታወቶቻቸውን ሲያጸዱና ሲወለውሉ የሚወዷቸውን መኪናዎቻቸውን በለስላሳ ጨርቅ ሲጠርጉ ተመለከተ። በሸቀጦች የተሞሉ የወረቀት ከረጢቶችን የያዙ ሴቶችንም ተመልክቷል። ሸቀጦቹን ለመግዛት የከፈሏቸው ዋጋዎችና አቤታቸው የሚጠብቃቸው የምግብ ማብሰል ሥራ እየታያቸው ይመስላል። ገጽታዎቻቸው ላይ ንዴት ቢመለከትም ቅሉ ለልጆቻቸውና ለባሎቻቸው የሚያቀርቡት ምግብ ሲታያቸው ግን የእርካታ ስሜት ብልጭ እንደሚልባቸው ገምቷል። ከሁሉም በላይ ያስተዋለው ግን ብዙ የተለያዩ ዕድሜ ያላቸው የወቅቱ አየር መዓዛዎች ያሰከሯቸው ልጆችን ነው። የተለያዩ ጨዋታዎችን እየተጫወቱ ይቦርቃሉ። አሳዳጆቹ ግን ደብዛቸው የለም። ይሁንና ቮንቴስላው ብዙም ሩቅ እንዳልሆኑ ገምቷል። የጉልምስና ዕድሜውን በአብዛኛው የኖረው የሚከታተሉት አሳዳጆች ከበስተኋላው ሳይጠፉ ነው። ከነሱ እይታ አንጻር ሕግን የተከተለ ነው ብለው የሚያስቡት ታዳኝ ሆኖ ቆይቷል። አንዳንዶች መጥፎ ዕድል ዕጣ ክፍላቸው በሆኑ አይሁዶች ላይ ላሳየው ጭካኔ በቀል እንዲያገኝ ድምፃቸውን አሰምተዋል። ሶስተኛው የጀርመን መንግስት መቀመቅ መውረድ በጀመረበት ወቅት ደግሞ ጥቂቶች የካዲያኑ ራስ ተቀልቶ እንዲሰጣቸው ጠይቀዋል። በዛሬው ጊዜም ሌሎች በጭፍጨፋው ለተሰራው ኢሰብአዊነት ስም በቀልን መፈጸም ይፈልጋሉ። ይህን ጊዜ ግን የአሳዳጆቹ ድርጊት ምጸት ይታይበታል። በዚህ ወቅት እያሳደዱት ያሉት የአንዲት ነፃ ሀገር የደህንነት መኮንኖች ናቸው። አለበለዚያ ፈጣሪ ወይም ስነ ምግባርና ግብረ ገብ የሌላት ምድር የስለላ አባላት ሊሆኑም ይችላሉ። የአሳዳጆቹ ማንነት እምብዛም ለውጥ አያመጣም። እንደምንም ብሎ ዱካውን አጥፍቶባቸው መሸሸጊያ ማግኘት ብቻ ነው የሚፈልገው። ይህን እያሰበ ሳለ ፀሐይዋ እየጠለቀች ባለችበት በዚህ ጊዜ ካሳለፈው ሕይወት መካከል አንድ ነገር ትዝ አለው። ይሄ ሙሉ የጦር ልብሳቸውን የለበሱት መልከቅና አባቱ የራእይ ያህል የጠራ ትውስታ ነበር ትዝ ያለው።
አባቱ በሕይወታቸው ለአንድ ነገር ጠንክረው ታግለው በመጨረሻ ላይ ግን ለምንም ነገር ሞተዋል። እርግጥ በጣም ለሚያምኑበት ነገር የሞቱት። የኛ ጀግና ኮሎኔል ልጅ ደግሞ አሁን የሚኖርለት የሚያምንበት ነገር የለውም። የሚሞተውም ከዚህም ላነሰ እርካሽ ነገር ሊሆን ይችላል። እሱ አሁን እየተመኘ ያለው በሚያገኘው የመጀመሪያ ዕድል ተጠቅሞ እግሬ አውጪኝ ማለት ብቻ ነው። አሁንም እንደገና ከጀርባው ቀና በማለት የእርምጃዎቹን ፍጥነት ከቀነሰ በኋላ ራሱን በጥቂቱ አቃና። አንድ የሚመኘውና ተስፋ ያደረገው ነገር ደግሞ ከቁጥጥር ውጭ ሆኖ ማምለጥ እንዳይጀምር ነው። አሁንም አንድ መሞከር የሚቀረው አንድ ማድረግ ያለበት ነገር መኖር አለበት። እስትሮ መኖሪያ አቅራቢያ ሲደርስ መኪናው ከበሩ ፊት ለፊት ቆሞ ተመለከተ። ወደ ውስጥ ሲገባ ጄምስ እየጠበቀው አገኘው። ግዙፉ እርጋታ የማይለየው ጃማይካዊ። በቶሎ እርምጃ መውሰድ ይኖርብናል ጌታዬ። ዛሬ 2 ጊዜ ሊያገኙ ፈልገው ነበረ። መመሪያዎችን ይሰጠዋል። እሱ ነው? እኔ እንጃ ጌታዬ። ምን እኔ እንጃ ትላለህ? ንገረኝ እንጂ ሰውዬ። እሱን አምላክ ብቻ ነው የሚያውቀው ጌታዬ። እኔ አላውቀውም። ፊቱን ተመልክቼው አላውቅም። ድምፁን ብቻ ነው የምሰማው። የሚናገረው ከሆነ አይነት ጥቁር መስታወት በስተጀርባ ሆኖ ነው። ቮንቴስላው እነዚህን አይነት መስታወቶች ከዚህ በፊት ብዙ ጊዜ ገጥሞታል። በጣም ጥሩ ጄምስ፣ አሁን እንሂድ። አይሆንም ጌታዬ፣ አሁን አንሄድም። ለምን? አሁን ተፈልጋል እያልከኝ? እሱ ልክ ነህ ጌታዬ፣ ግን ገና ከመምጣት ተመልሰ መውጣት የለብህም። ይሄ ደግሞ ያልተለመደ ነገር ሊመስል ይችላል። ሰውየው ማንም እንዳልተከተላችሁ እርግጠኛ ሆኖ ብሏል። ጃማይካዊ ጠንካራ ረጃጅም እጆቹን በማንቀሳቀስ የሚያደርገው እንደጠፋው ገለጸለት። ግን ጌታዬ፣ እንዴት እንደዚያ ማድረግ እንችላለን? እኔ ምንም ሐሳብ የለኝም። አሁን በቅጡ ማሰብ አልችልም። እኔም ምንም ሐሳብ የለኝም፣ ግን እስኪ ላስብ። ሆኖም በመጀመሪያ መሄድ የሚኖርብኝም ቦታ አድራሻ ስጠኝ። ቤሌቭ ሆቴል አፓርትመንት ክፍል ቁጥር 723 ሚስተር ግራርስ ብለህ ትጠይቃለህ። አንተ ታዲያ ከሃርትፎርድ የመጣ ሚስተር ዴል ጆንሰን ነህ። ቮንቴስላው በፍጥነትና በአስተውሎት አሰበ። ጄምስ ብቻውን ወደ መኪናው አመራ። ከጥቂት ደቂቃዎች በኋላ እሱ ሸሚዝ ብቻ ለብሶ ወደ ፊት ለፊቱ በር እንደወጣ ለጄምስ አነስተኛ 4 ማዕዘን የጌጥ ማስቀመጫ ቀበለው። ጄምስ ሰላምታ በመስጠት መኪናውን አስነስቶ ሲሄድ፣ ቮንቴስላው ደግሞ ወደ ቤቱ ተመለሰ። ይሄ አሳዳጆቹን ያሳስታቸው እንደሆነ ብሎ ነው። ከ3 ደቂቃዎች በኋላ ልብሱን ለብሶ በኋለኛው በር በኩል በግንብ በተከለለው አነስተኛ መናፈሻ አቋርጦ የሚኖርበትን ሕንፃ በሚለየው ጠባብ መተላለፊያ አድርጎ ወጣ። በፍጥነት ወደ መንገዱ 2 ጫፎች ተመለከተ። ማንም የለበትም። በየትኛው በኩል ሄድ? ይሄ ምንም ለውጥ አያመጣም። ወደ ዊስኮንሲን ጎዳና ለማምራት ቆርጦ ይህን አደረገ። ለአንድ ጊዜ እንኳን ወደ ኋላው ዞሮ ሳይመለከት ታክሲ አስቆሞ ወደ ቤሌቭ ሆቴል የፊት ለፊት መግቢያ እንዲወስደው ሾፌሩን ጠየቀው። ጥቂት ቆይቶ ሐሳቡን ቀየረና አይደለም፣ ወደ ሃርቪ ምግብ ቤት ስደኝ አለው። ይሄ ቦታ ከሆቴሉ መግቢያ በጥቂት ርቀት ላይ የሚገኝ ነው። ምግብ ቤቱ እንደደረሰ ለሾፌሩ ሂሳቡን ከፍሎ የመጀመሪያውን ፎቅ የመመገቢያ ክፍል በቆረጠ እርምጃ አቋርጦ ወደ ወንዶች መጸዳጃ ቤት አመራ። ከዚያም ፊቱን በፈገግታ አስቦ በሰራተኞች መግቢያ በር ወጣ። አሁን አልፎት ሄደው የኤፍቢአይ ዳይሬክተርንና የምክትሉን ተወዳጅ መመገቢያ ቦታ ነው። ከጓሮ በር ሆቴሉ ድረስ የጥቂት ርቀት እርምጃ ነው። ስለ ራሱ ሆቴል አፓርትመንት ክፍሎች የተወሰነ ነገር አስታወሰ። የቤሌቭ ሆቴል ግን ከነሱ የበለጠ ዝና አለው። ከፍተኛ የንግድ ወኪላትና የፖለቲካ ባለስልጣናት እነዚህን አፓርትመንቶች ከዓመት እስከ ዓመት ተከራይተው ይኖሩባቸዋል። ለንግድ ስብሰባዎች ይከራዩአቸዋል እየተባለም ይነገራል። የአፓርትመንቶቹ ትክክለኛ ጥቅም የመንግስት አባላት የሆኑ ወሳኝ ሰዎችን ማዝናናት እንዲሁም ሚስቶቻቸው ካልሆኑ ሴቶች ጋር ብቻቸውን እንዲሆኑ መሸሸጊያ ማመቻቸት ነው። በሩ ላይ ሲደርስ ወደ ኋላ ተመለከተ። መንገደኞቹ እግርግራቸውን አሊያም በመንገዱ ላይ ያሉትን ስንጥቆች እንጂ ወደ ሌላ ሰው
ኒውዮርክ፣ ሜክሲኮ ከተማ፣ ሜሪዳ ለቻርሊ ጆይስ ግራ የተጋባ የቦታዊ ስብጥር ሆኖበት ቆይቷል። ከሜክሲኮ ወደ አስትሮ ቢሮ ስለተደረገው የስልክ ጥሪ ካወቀ በኋላ ግን ይህን መስመር ቢከተል ውጤት እንደሚያገኝ ገምቷል። ከሲአይኤው አርተር ጃክሰንና ከጀነራል ስካሎን ጋር እንደገና ረዘም ያለ ውይይትን አድርጓል። በዚህ ወቅት ሁለቱም አምነውታል። ከሕጋዊነት አንጻር ሁለቱም ሰዎች ምንም ማድረግ እንደማይችል ተሰምቷቸው ነበረ። ይሁን እንጂ በደቡባ ዋና ከተማ ውስጥ ከሚገኝ ከፍተኛ የመንግስት ወኪልና ከአየር ሰራዊት ግንኙነት አራማጅ ጋር በግል ተወያይተውበታል። ሕጋዊ ባይሆን እንኳን ተገቢ እገዛ እንደሚደረግላቸው ቃል ተገብቶላቸዋል። አስትሮ በሌላ መሳዩ ለመቀየሩ ጆይስ እርግጠኛ ሆኗል። ሰውየውን ዋጋውን ሳይሰጠው አይተውም። አሁን ግን ከዚያ በላይ ቦታ የሚሰጠው ጉዳይ አለ። ሮጀር የት እንደሚገኝ ወይም እጣ ፋንታው ምን እንደሆነ በጭራሽ እርግጠኛ አይደለም። በአሁኑ ሰዓት የኮሚኒስት ፓርቲው የእሱን መወገድ አበክሮ መሻቱ ግልጽ በመሆኑ ተይዞ በሕይወት ይገኛል በሚል ግምታቸው ተስማምተዋል፣ እሱና ጃክሰን። አዎ፣ ይሄ ሁኔታ ግን ለረጅም ጊዜ ሊቆይ ይችላል። በአፋጣኝ መደረግ የሚኖርበትን በየትኛውም መልኩም ቢሆን የትኛውንም መስዋዕትነት ቢጠይቅ ሰውየውን ፈልጎ አግኝቶ ነፃ ማድረግ ብቻ ይሆናል። ከአንድ ሰላይ መያዝ ወይም ደግሞ መገደል ይልቅ አንድን ሕያው የፕሬዝዳንት ልዩ ረዳት ሕይወትን ማዳን ይሻላል። ቢያንስ የቻርሊ ጆይስ ሐሳብ ይሄው ነው። ቮን ቴስላው ፈገግ እንዳለ ወደ ሳንስሩ ከገባ በኋላ የሰባተኛውን ሕንፃ ቁጥር ተጫነ። በስተግራ በኩል ኮሪደሩ ላይ 723 የሚለውን ቁጥር ተመለከተ። ወደዚሁ በር አምርቶ ደውሉን ተጫነው። አንድ የታፈነ ድምፅ ማን ነው አለው። ዴል ጆንሰን የአርትፎርድ ወኪል ነኝ። መልካም፣ አንድ ጊዜ ጠብቅ። መሸጎሪያው ድምፅ ካሰማ በኋላ በሩ ተከፈተ። ክፍሉ ማረፊያ ውስጥ ገብቶ ዙሪያውን ተመለከተ። ክፍሉ ውስጥ ማንም የለም። ከተለመደው ውጪ የሆነ የቤት ቁሳቁስ፣ የጽሑፍ ጠረጴዛ፣ ወንበሮች፣ አንድ ረጅም ግድግዳ ተገን ያደረገ ሶፋ፣ ከሶፋው ፊት ለፊት 4 ማዕዘን የቡና ጠረጴዛና ቴሌቪዥን ተመለከተ። ጠረጴዛው ላይ በሁለት ትልልቅ የጠርሙስ ሲጋራ መተርኮሻዎች መካከል አነስተኛ የካርቶን ሳጥን ይታያል። ቀና አለ። ልክ እንደጠበቀው በጣም ሰፊና በጌጣማ ፍሬም የተከፈፈ መስታወትን ተመለከተ። ቮን ቴስላው መቀመጥ ትችላለህ። ብዙ ለወሳስና ወጥቃን ያለው ነው። ይህን ድምፅ ቀድሞ ጠብቆት የነበረው ቢሆንም አስደነገጠው። ፊቱን ለመስታወቱ ሰጥቶ ተቀመጠ። ስማ ቮን ቴስላው፣ በጣም ተጠንቅቀህ አዳምጠኝ። እስከምጨርስ ድረስ በጥያቄ ሳታቋርጠኝ አዳምጥ። ገባህ አይደል? ገብቶኛል። በጣም ግሩም። ሁኔታው ይህን ይመስላል። ከ6 ቀናት በፊት ሮጀር አስትሮ ምክንያቱ ባልታወቀ ሁኔታ አምልጧል። ያመለጠው ልብስ፣ ገንዘብ፣ የማንነት ማረጋገጫ ሳይዝ ነው፣ ግን አምልጧል። እየተሰማው ካለው በተቃራኒ ቮን ቴስላው በውስጡ ፈገግ አለና ለራሱ እንደዚህ አለ። በፍጹም ደስ አይላቸውም፣ ግን ለአስትሮ ባርኔጣዬን ከፍ አድርጌ አድናቆቴን እገልጻለሁ። ድምፁ መናገሩን ቀጠለ። ከቦታው ሊያስወጡ የሚችሉ ኬላዎችን በሙሉ እየተከላከልን ነበረ። አስትሮ ግን አልታየም። ከዚያ በኋላ በጣም አሳማኝ የሆኑ ምክንያቶችን ተመርኩዘን ለመሞቱ እርግጠኛ ሆንንና ለማንም አያሰጋም ብለን አስበን ነበረ። ዳሩ ግን በዛሬው ዕለት ጠዋት ይሄ ላለመሆኑ ጥሩ ማስረጃ አግኝተናል። ጥያቄው ከፋ አመለጠው። ምን አይነት ማስረጃ? የማይታየው ሰው ድምፁ አስተጋባ። እንዳታቋርጠኝ ብዬሃለሁ። ሰማኸኝ አይደል?
ነብሰ ገዳዩ አምልጧል። በቃ የሆነው ነብሰ ገዳይ መሆኗላ። ቮንቴስላው ትክክለኛው ቦስተናዊ ጥንካሬን የታደለ መሆኑን አሰበ። እርግጥ የኋላ ኋላ ድምፁ ቀጠለ። እንይዘዋለን። ሙሉ ለሙሉ ለማምለጥ በጭራሽ አይችልም። ለዚህ ለጥቂት ቀናት ለሚከሰት ድንገተኛ እክል ተዘጋጅተናል። እውነት ተዘጋጅታችኋል? ሲል አሰበ ቮንቴስላው። እያንዳንዱን ሊሆን የሚችል ሁኔታን አጥንተነዋል ቮንቴስላው። ስለዚህ ስትሮ ባለስልጣናቱን አግኝቶ ስለ ማንነቱ ሊያሳምናቸው እንደሚችል እናውቃለን። ከዚህ የተነሳ አንተ እዚህ ሆነ የምታሳልፋቸው ቀናት እንደውም ሰዓታት እጅግ የተወሰኑ ናቸው። ጥሩ አስተውላችኋል። ምን አልከኝ? አይ ምንም አላልኩም። እባክዎትን ይቀጥሉ። ድምፁ ጭካኔው ጨመረ፣ ስሜታዊነቱም ቀነሰ። ቮንቴስላው በከፍተኛ ጥንቃቄ ብታዳመጥ ይሻላል። ማምለጫ አሰናድተንልሃል። የምታመልጠው ግን የምናቀርብልን ቅድመ ሁኔታዊ ስታሟላ ብቻ ነው። የማታሟላ ከሆነ ህልውና ያከትማል። አሊያም ለዩኤስኤ መንግስት አሳልፈን እንሰጣለን። ምናልባትም የመጀመሪያው ተግባራዊ ይሆንብሃል። አሁን አዎ ወይም አይሆንም እያልክ ብቻ መልስ ስጥ። ሌላ ነገር የለም። ነገ 4 ሰዓት ላይ ከፕሬዝዳንቱ ከክፍለ ግዛቱና ከመከላከያ ሚኒስተሩ እንዲሁም ከሲአይኤ የበላይ አለቃ ጋር ስብሰባ አለ አይደል? አዎ፣ እኛም ቀድመን አውቀናል። ፊት ለፊት ያለው 4 ማዕዘን የካርቶን ሳጥን ይታያል። አዎ፣ ከፈተው። ክሩን ፈቶ ክዳኑን ከከፈተው በኋላ የያዘውን ዕቃ ለማደላደል የተደረገውን ጥጥ አወጣው። ነገሩ ሊገባው አልቻለም። ረጅም የወርቅ ማሰሪያና የጥንት ስሪት የወርቅ ማስቀመጫ ያለው የኪስ ሰዓት እንዲመለከት ለምን በሚስጥር ሊያገኙት ፈለጉ? በጉጉት አነሳው። ከመጠኑ በላይ እንደሚከብድ አስተዋለ። ወደ ጆሮ አስጠጋው። የሰዓት ድምፅ የለውም። በጣም ተጠንቅቀ ያዘው ቮንቴስላው። አዎ በጣም ተጠንቀቅ እንዳይወድቅብህ። አዎ ሰዓት ነው። በአንድ መልኩ ሲታይ ሰዓት ነው። ምን ማለት ሆነው? ማለቴ ሮጀር ስትሮን ሜክሲኮ ውስጥ ባየው ጊዜ አድርጎት የነበረው አይነት በሚሞላ ኤሌክትሪክ የሚሰራ ሰዓቱ ተመሳሳይ ግልባጭ ነው፣ ግን ከዚህም በላይ ሌላ አገልግሎት አለው። እንደ እውነቱ ከሆነ አንድን ሕንፃ በከፊል ማውደም የሚችል ኃይል ያለው ቦምብ ነው። በአሁኑ ወቅት ለነገ 7 ሰዓት ላይ እንዲፈነዳ ተደርጎ ተሞልቷል። አንተም ሆንክ ሌላ ማንም ሰው ሊያጠፋው ወይም ጊዜው ሊለውጠው አይችልም። እኔ ብቻ ነኝ በሬዲዮ የርቀት መቆጣጠሪያ ይህን ማድረግ የምችለው። ላፈነዳው የምችለው እኔ ነኝ። ሰዓት ማስተካከያው ቁልፍ የሐሰት ነው። እጆቹ ግን ሰዓቱን በትክክል ያሳያሉ። ጥያቄ አለ? ቮንቴስላው ድምፁን ለማረጋጋት ሞከረ። ከወደቀ ወይም ከተጋጨስ? አንተም በሆነ እንደዚህ አላደርግም። ሌላ ነገር አለ? ራሱን ባሉታ ነቀነቀ። በጣም ግሩም። ይህንን ሰዓት ነገ ወደ ስብሰባው ይዘው ትሄዳለህ። ይህ ስብሰባ ሌላ ጊዜ ከተላለፈ ወይም ከዘገየ ከመቀስፈት ወደዚህ ትደውልና ታሳውቀኛለህ። ከዚህ በኋላ ጊዜውን ተገቢውን ሰዓት ላይ ሞላዋለሁ። አሁን ያንተ ጥያቄዎችን መጠየቅ ትችላለህ። እነዚህን ሁሉ ሰዎች መግደሉ ለምን አስፈለገ? ምን ውጤት ሊያስገኝ ይችላል? ለዚህ ድርጊት ክሬምሊን ኃላፊነቱን ሊወስድ ይፈልጋል? ተው እንጂ ቮንቴስላው፣ በፍጹም የጠራ ሐሳብ እያሰብክ አይደለም። ምን ያጠያይቃል? ስለሚፈጠረው የምናውቀው ምንም ነገር የለም። እንዳውም እናዝናለን፣ ግን የሚከሰተው ይሆናል። በራስ አርማ ያለበት ወረቀት ላይ ደብዳቤ ጽፈሃል፣ ማለት በታይፕ ጽፈን አዘጋጅተንልሃል። ጀምስ እስካሁን ስለሚደርሰው ለፊርማ ያቀርብልሃል። በደብዳቤው ላይ የሌላ ፖለቲካዊ ድርጅት አባል ሆነ መቆየትን ታሰፍራለህ። ማስተማመኛ የሌለው ሰላማዊነት፣ በፍርሃት የሚመሩ ስምምነቶች፣ የመሪዎች ጠላቶቻቸውን የመለማመጥና የግራ ክንፍ ሶሻሊዝም አቋም እንዳሰለቸ ትገልጻለህ። ቃላትና ሐረጎቹን በሙሉ እናውቃቸዋለን። ከሀገር ከዳተኞች ባልተለያየ እየተመለከትካቸው መምጣትንና
ዳኛ፣ ችሎትና ፍርድ ሰጪ አድርገህ በእውነተኛ ሀገር ወዳድ አሜሪካውያን ስም ራስን መምረጥን ታስቀምጣለህ። የአምላክ ያለ ሰውዬ፣ ይህን ማንም ጤነኛ ሰው እንዴት ሊያምን ይችላል ብለህ ትጠብቃለህ? ህሊና ተቃውሰው መሆን አለበት። በፍጹም ሰዎችማ ማመናቸው አይገርም። ፕሬዝዳንቱን መግደል በአሜሪካ የተወደደ ልምድ ነው። የተሳኩ መሆኑ ያልተሳኩ የመግደል ሙከራዎች በ25 በመቶ የአሜሪካ ፕሬዝዳንቶች ላይ ተደርጓል። የሚያስቀና ታሪክ ነው። አንተ ደግሞ በጣም ጠንካራ ሪፐብሊካዊ በመሆን የታወቅህ ነህ። ይሄ ከነገሩ ጋር ምን ያገናኘዋል? ቀጥተኛ መልስ አላገኘም። አዎ፣ ይህንን ለማድረግ ባሰቡት ሁሉ የተደረገ ነው ተብሎ ይታመናል። በመጨረሻው ጊዜ ላይ አስዋልድ ባይያዝ ኖሮ ነፍሰ ገዳዩ ከቀኝ አንጃው እንጂ ከሌላ ይሆናል ብሎ የሚገምት አልነበረም። ይሄ ደግሞ ቀኙን አንጃ እጅግ እንዲጠላ ያደርገዋል። ሀገሪቷን ይበጠብጣታል። የሁለቱንም ፓርቲዎች መለስተኛ ቀኝ ክንፍ ድምጥማጡን ያጠፈዋል። ደግሞም ሁለቱም ለኛ አደገኞች ናቸው። ፍርሃትና ድንጋጤን ያስከትላል። ለተጨማሪ ግድያዎችም ምክንያት ይሆናል። የሀገሪቷን መንግስት አሰራር በሙሉ ለጥቂት ጊዜ ያሽመደምደዋል። ቮንቴስላው ይሄ ሰው እንደዚህ ያለ ቁጣን የሚቀሰቅስና ከትክክለኛ ህሊና የማይጠበቅ ተግባር እንዲፈጽም እየጠየቀው መሆኑን በማመን አቤቱታውን አሰማ። ግን እኮ እስትሮ በማምለጡ ባለስልጣናቱ የኔን ሐሰተኛ መሆን ወዲያውኑ ያውቃሉ። ስለዚህ እኔ ለፈጽማቸው ስላቀርኳቸው ግድያዎች ለህዝቡ እውነቱን ሊናገሩ ይችላሉ። በድምፁ መሃል ገብቶ አቋርጠው። በፍጹም መናገር አይችሉም። የሚያምናቸው አይኖርም። መንግስቱ የሚያምን ሰው ይኖራል ብሎ ቢገመት እንኳን ወሬው ይፋ አይወጣም። ይህን ያህል በመታለሉ በህዝብ ፊት የሚደርስበትን ውርደት አስብ። እነዚህ ሰዎች ደግሞ ከውርደት ይልቅ ጥላቻ ይገባቸዋል። ዝምታ ተተካ። ከዚያም አይደለም፣ ይህም በጥንቃቄ አስብንበታል። የመጨረሻ ውሳኔያችን ነው፣ ደግሞም ይሳካል። አሁን ድምፁ የድል አድራጊነት ቅላጼን ያዘ። የስትሮን ሰዓት ተጠቅመ በጥቂት ሴኮንዶች ጊዜ ውስጥ ለሩሲያ ትልቅ ነገር ታደርግላታለህ። ያልታወቀው ታላቅ ጀግናዋም ትሆናለህ። ያልታወቀው እና ደግሞ በሕይወት የሌለው ጀግና። በፍጹም። የድምፁ ቃና ላይ የተወሰነ አግራሞት ይነበባል። በትክክል እያሰብክ እንዳልነበርክ አሁን ግልጽ ሆነልኝ። አዎ፣ የራስን ሰዓት ከዚህኛው ሰዓት ጋር እኩል እንዲቆጥር መሙላት ይኖርብሃል። 7 ሰዓት ሊሆን ጥቂት ደቂቃ ሲቀረው አንድ ምክንያት በመፍጠር እመለሳለሁ ብለህ የስብሰባ ክፍሉን ለቀህ ትወጣለህ። በመመለስ ፈንታ ግን በተለመደ ሰከን ያለ አረማመድ ከህንፃው ወደ ውጭ ትወጣለህ። 99 ቁጥር የተጻፈበት የአየር መንገድ ታክሲ ስምና ቀለም ያለው መኪና ይጠብቃል። ጀምስን አታገኘውም። እስካሁን ድረስ እየተከታተሉት ይመስለኛል። ለዘቡ ይህን ታክሲ እየጠበቅ መሆኑን ትነግረዋለህ። ታክሲውን በትለር አጠገብ ወደሚገኝ አነስተኛ የህዝብ ማመላለሻ አየር ማረፊያ ይዞ ይሄዳል። እዚያ የኛ ኩባንያ አውሮፕላን ማለትም የፓንሜክስ የነዳጅ ዘይት ኩባንያ ንብረት ይጠብቃል። 2 ጊዜ ለነዳጅ እየቆመ በቀላሉ ሜክሲኮ ያደርሳል። እዚያ ከሚገኙት የፖሊስና የስደት ጉዳዮች ባለስልጣናት ጋር ስገናኝ የማደርገው ምንድነው? በጣም ቀላል ነው። እንደገና ሪዝን ቢጎትቶ እንዳይነቀል አድርገህ ትለጥፈዋለህ። ጄምስ ማጣበቂያውን አዘጋጅቶ ይጠብቃል። አውሮፓ ውስጥ ለ4 ወራት ያደረግነውን ቆይታ አጠናቀ የምትመለሰው ሲኞር ኤንሪኮ ሸሚድጓይ ሚንዶዝ ቦነስ አይረሱ ተወላጅ ትሆናለህ። ፓስፖርትና ሌሎች ወረቀቶችን ጠብቀን አቆይተንልሃል። ፓስፖርትህን፣ ተገቢዎቹን ቪዛዎችና የሀገር ውስጥ መውጫና መግቢያ ቴምብሮችን ጭምር አጠቃሎ የያዘ ነው። ይህን ለማዘጋጀት ብዙ ተቸግረናል። ረጅም የውጭ ሀገር ቆይታን ወጪዎቹን ለመሸፈን እንበልና ከጊዜ ወደ ጊዜ ራስህ ውስጥ ያስቀመጥከውን የባንክ ተቀማጭ ገንዘብ እስከ ማውጣት ደርሰናል። ከዚህም ሌላ የጣት አሻራዎች ያሉበት የፖሊስ መለያ ወረቀት በእጃችን ነው። ምንም አይነት ጥያቄ ከተነሳ
ይህ ወረቀት ማንነትን ማረጋገጥ ይችላል። በስም ከሜክሲኮ ወደ ቦነስ አይረስ የሚወስደን የአየር መንገድ ትኬት ሳይቀር አዘጋጅተንልሃል። ወደዚያ መመለስ ትፈልጋለህ አይደለ? ወዴትም ቢሆን ግድ የለኝም። የማይታየው ድምፅ ጥንቃቄውን ሁሉ ወደ ጎን ትቶ እንደገና ወደ አዛዥነትና ጠንካራነቱ ተመለሰ። ይሁና፣ ስለዚህ ቦንቴስላው አንተ የራስህን ተልእኮ ተወጣ፣ እኛም የራሳችንን ተልእኮ እንወጣለን። በዚህ ሁኔታ አንተም ልታመልጥ ትችላለህ። ግዳጅህን ሳትወጣ ብትቀር ግን የሚከተለውን ራስ መገመት አያዳግትም። ሌላ ምንም አማራጭ የለም። አዎ፣ ሌላ አማራጭ የለኝም። አልተሳሳትክም። አሁን ሂድ በቃ። ቦንቴስላው ከተቀመጠበት ተነሳ። አንድ ነገር ይቀራል። ከነገ ከሰዓት በፊት ኤፍቢአይ በቁጥጥር ስር ሊያውለኝ ቢመጣስ? ይህን ያህል በዚህ ፍጥነት መንቀሳቀሳቸውን እጠራጠራለሁ። በመጀመሪያ ሙሉ ለሙሉ እርግጠኛ መሆን ይኖርባቸዋል። ብቻ ቢያደርጉትም ባያደርጉትም እኛ በይሆናል አናምንም። የሚቻለን ሁሉ አድርገናል። ቢሆንም ቀጥሎ ስለሚከተለው ሁኔታ ማንም ሰው ሙሉ ለሙሉ እርግጠኛ መሆን አይችልም። ይችላል እንዴ? ሮጀር ስትሮ የሚችለውን ሁሉ አድርጓል። ከዚህ ወዲህ ስለሚፈጠረው በፍጹም እርግጠኛ አይደለም። ጺሙን ተላጭቶ በልቶና ተጣጥቦ ካበቃ በኋላ ምንም እንኳን የለበሰው ባይስማማውም ከቀድሞ የበለጠ አሳማኝ ገጽታን ተጎናጽፏል። ከፍተኛ ቦታ ያለ ሰው መሆኑን ቢል ዋተርሰን አሳምኖታል። አነጋገሩና አቋሙ ትልቅ ቦታ ያለ ሰው ቢያስመስለውም ይህን ለማረጋገጥ አሁንም ምንም መንገድ የለውም። ሜሪ ማርጋሬት ኬሊ በጸና ታማ ሆስፒታል ውስጥ ናት። ቻርሊ ጆይስ ራሱን ለማዝናናት ወደ ደቡብ አቅንቷል። ከዚህ በላይ ለማወቅ አልቻለም። ድምፁን ለይተው አውቀው እርምጃ ሊወስዱ የሚችሉ እህቶችና ወንድሞች የሉትም። ማርጆሪ ደግሞ በሕይወት የለችም። ጄምስስ? አዎ፣ ስለሱ አሰበ። ሁለት ግልጽ አማራጮች አሉ። አንድ ሐሰተኛው ሮጀር ስትሮ ማንም ይሁን ማን ጄምስን ማታለል ተሳክቶለታል። በምን ተአምር እንደዛ ሊያደርግ ቻለ? ጄምስ ከ5 ዓመታት በላይ ያውቀዋል። ይህን እውነታ አማራጩን ወደ ሁለተኛው ብቻ ያወርደዋል። ከተከሰቱት ሁኔታዎች ሁሉ አንጻር ደግሞ የሚታመን ነው። ጄምስ ከመጀመሪያውኑ የተቃራኒ ቡድን አባል ነው። ውጥንቅጡ ከተፈጠረ ስንት ጊዜ ሆነው? ከ3 ሳምንት ጥቂት አልፎታል። ካደረጋቸው የስልክ ጥሪዎች ውጤት ለመረዳት እንደቻለውም ሰውየው ተሳክቶለታል። ድንቅ ሥራ ነው። የተካውን ግለሰብ የማግኘት ድንገተኛ ስሜት አደረበት። ሰውየው ሳይታወቅበት እንዲያመልጥ በፍጹም አይፈልግም። እናም በተለያዩ አቅጣጫዎች ማሰብ ይኖርበታል። ካሁን በኋላ ይሄ መሳዩ ቢያዝ ባይያዝ ግድ አይሰጠውም። በሕይወት ለመቆየት ያለውን ዕድል አይቀይረውም። ይህን የሚወስነው የጠላቶቹ አይበገሬነት ወይንም የራሱ ችሎታ አሊያም ዕድል ይሆናል። ተደብቆ በመቆየትና በማደናገር ላይ የሚገኝ ዕድሉ ጥሩ ነገር ያስገኝልኛል ያለውን አንድ የመጨረሻ የስልክ ጥሪ አድርጓል። ለፓን ወርልድ ፕሬዝዳንት ለብዙ ዓመታት የሚያውቀው ሰው ነው። አንዴ ጨዋነት፣ ሌላ ጊዜ ደግሞ ጋጥ ወጥነት እያሳየ፣ አንዴ እያለሳለሰ፣ ሌላ ጊዜ ደግሞ በቁጣ እየጮኸ ነበር የሚፈልገው ሰው የሚያገኘው። ይህን ጊዜ ግን ለኦፕሬተሯ የረጅም ርቀት ጥሪ መሆኑን ብቻ ተናግሮ እንድታገናኘው አሳምናት። ይህ ካልሆነ የፕሬዝዳንቱ የግል ስልክ ተቀባይ ጥሪው በተዘዋዋሪ እንዲሆን አትፈቅድለትም። ይህም ሆኖ ከሰውየው ጋር ያደረገው ንግግር አጥጋቢ አልሆነም። ጆርጅ፣ ሮጀር ስትሮ ነኝ። በዚህ በአጭር ጊዜ ውስጥ እንደገና መገናኘታችን ደስ ይላል። ምን ላደርግልህ እችላለሁ? ብዙ ነገር። አሁን ሳትደናገር አዳምጠኝ። እርዳታ እፈልጋለሁ፣ በፍጥነት። ምንም ገንዘብ የለኝም።
ማነስ ቢሆን አይደለም፣ አትቀልድ፣ አዳምጠኝ። ሜሪዳ ውስጥ ነኝ ማለት ሜክሲኮ። በቃ ሮጀር፣ ምን ስትጠጣ ነበረ? ምንም አልቀመስኩም። አሁን እባክህን አዳምጠኝ። ድምፁ እየሳቀ አቋረጠው። እንደዚህ ያሉ ለካ። ምናልባት ችግር እሱ ይሆናል። ከሰው የመገለል ምልክቶች ምናምን እያሳየ ነው። እብደቱ አንድ ቀን እንደሚያገኝ አውቄያለሁ። አሁን እኔ የምሰጠው አስተያየት ሮጀር ሳያውቀው ድምፁን ጮክ አድርጎ ይማጸነው ጀመር። እባክህን ጆርጅ፣ ስለ ክርስቶስ ብለህ አዳምጠኝ። ያለሁት ሜክሲኮ። የኛው ድምፅ ጋጥ ወጥነትን ተላብሶ ጣልቃ ገባ። መልካም ቀልድ ነው። አሁን ግን ገና ማለዳ በመሆኑ ቀልድ አያዝናናኝም። ትላንትና ምሽት ክለብ ውስጥ ወዲያ ወዲህ ስትል አይቻለሁ። የሄድከውም ወደ መታሻ ጠረጴዛው እንጂ ወደ ሜክሲኮ አልነበረም። ክንድህን ከአንገት ጋር በፋሻ ታስሮ ተንጠልጥሎ ነበረ። ጭንቅላት መሆን ነበረበት። ኧረ በል አሁን ደህና ሁን። ሮጀር ስልኩ ሲዘጋና ኦፕሬተሯ መስመሩ መቋረጡ ስትናገር ሰማ። እጀታው መልሶ ካስቀመጠ በኋላ ኦፕሬተሯ እንድትደግምለት ሊነግራት እንደገና አነሳው። ላፍታ ያህል ጣቶቹ በቁጥሮቹ ላይ ካንዣበቡ በኋላ ተስፋ ቆረጠ። ምን ይጠበቃል? ድሮን እስከተረገመ ሰው ምን ይጠበቃል? በሰለቸ መንፈስ ትከሻውን ሰብቆ ወደ ቢል ዋልተር ዞረ። በቅጥያ ስልኩ እንዲያዳምጥ ፈቅዶለት እያዳመጠ ነበረ። ሰማህ አይደል? ሰማው። ሮጀር ስትሮሞኔን አመንክ አይደል? ዋልተር እጆቹን ዘረጋ። አለቃችን እንዳሳመኑት አልክድም፣ ግን ትናንትና ማታ አንድ ክለብ ውስጥ ምናምን የተባለው ምንድን ነው? እኔ በማውቀው በየትኛው መጓጓዣ ሊሆን አይችልም፣ ያውም በዛ ጺምና በእነዚያ ልብሶች። ልክ ነህ፣ ግን ለማብራራት የሚከብድ ውስብስብ ነው። እዚህ ላይ ልተወው። ወደ ወጣቱ ዝም ብሎ አለ። እኔ ስትሮሞኔን ሮጀር ሉዊስ ስትሮሞኔን አረጋግጥልሃለሁ፣ የዩናይትድ ስቴትስ ፕሬዝዳንት ልዩ አማካሪ ነኝ ብሎ ጠረጴዛውን ደለቀው። በተቻለ ፍጥነት ወደ ዋሽንግተን መድረስ አለብኝ። እጅግ ወሳኝ ነው። ገባህ አይደል? ይሄ አስገራሚ ልብሶች የለበሰ ባለግራጫ ጸጉር ሞገስ የሞላበት ሰው ሳይወድ በግድ እንዲያምነው አደረገው። አዎ ጌታዬ፣ ገብቶኛል። የሚሉትን አብኜ መቀበል እንደሚኖርብኝ ይገምታለሁ። አሁን ግን ምን ላደርግ እችላለሁ? እጆቼ ታስረዋል። ታዲያ ፍታቸዋ። ወደ ዋሽንግተን ወይም ወደ ኒውዮርክ የሚበረው ቀጣዩ አውሮፕላን መቼ ይነሳል? አውሮፕላን ሜክሲኮ ውስጥ የሚቀየር የኒውክሌር በረራ አለን። አዎ ነገ 4 ሰዓት ላይ ይነሳል። ከዚያ የቀረበ በረራ የለም እንዴ? ዋልተርስ የታተመ የጊዜ ሰሌዳን ተመለከተ። አለ ጌታዬ፣ እኩለ ሌሊት ላይ የሚነሳ የፈረንሳይ አየር መንገድ አለ። መቼም እዚህ ባዶ ቼክ ይኖራቸዋል አይደል? ለካምፓኒው ዋጋውን በቼክ ብከፍለው ትቀበላላችሁ አይደል? ዋልተርስ በሐሳቡ በመስማማት የማይዘነጋውን ውለታ ዋለለት። የትኬቱን ዋጋ በቼክ እንቀበላለን። ከዛ ትኬቱን ከፈረንሳይ አየር መንገድ ሰራተኞች ጋር መለወጥ ትችላለህ። ትንሽ ቢጠብሁም ሸሚዝ፣ ጥሩ ጫማዎችና የስፖርት ጃኬት ታውሳለሁ። ግን በምን ፓስፖርት ሄዳለህ? እንዴት አውቃለሁ? በእናትህ የተረገመ ቆንጽላ ቢኖር ኖሮ እንደምንም ማሳመንን እናስደርገው ነበረ። ግን የለም። በመዳፉ ገና የተላጨውን አገጩ እንዳበሰና አሰብ አደረገ። ሜክሲኮ ሲቲ ውስጥ ያለውን የኛ ኤምባሲ ውስጥ የምታውቀው ሰው አለ እንዴ? ማለቴ ሊያምን የሚችል ሰው ያለ አይመስለኝም። የካምፓኒው ስራ አስኪያጅስ? ኤምባሲው ውስጥ የሚያውቀው ሰው መኖር አለበት። አዎ ስራውን መስራት ካለበት የሚያውቀው ሰው መኖር አለበት። ዋልተርስ ሲጋራ ለኮሰና ኮስተር ብሎ ጢሱን እየተመለከተ ሲያስብ ቆየ። በድንገት ገጽታው በራ። በቃ ይሄው ነው። ቴዳውስ ለብዙ ዓመታት እዚያ ኖሯል። የማላውቀው ሰው የለም ነው የሚለው። እደውልለታለሁ። ጉዳይን በተቻለ እናብራራለትና ሊረዳ የሚችል ሰው እንዲፈልግ እናደርገዋለን። ቴዳውስ እውነትም ኤምባሲ ውስጥ የተለያዩ ሰዎችን ያውቃል። በተለይ የአየር መንገድና የሰራዊት ክፍሉን የአምባሳደር አገናኞች። ለጊዜው ግን ይሄ ትውውቅ ምንም ለውጥ አላመጣም። ምክንያቱም ጊዜው የምሳ ሰዓት ነው።
ከምሳ በኋላ ደግሞ የአንድ ሰዓት የእንቅልፍ ጊዜ ይከተላል። ዋልተርስ ይህንኑ ገለጸለት። ስለዚህ አሁን ይህንን ሱቅ ዘግተን ለምሳ ከመውጣት ሌላ ማድረግ የሚቻለን ነገር የለም። እርሶም የኔን ያህል መጠጥ እንደሚፈልጉ እርግጠኛ ነኝ። ልክ ነህ። አዎ፣ ግን አብሬ አልሄድም። ለምን ጌታዬ? ለምን እንደማልወጣ እነግርሃለሁ። የሚከታተሉ ሰዎች አሉ። ደሞ ጸብ ያለሽ በዳቦ ናቸው። ጠመንጃ ያዝኩት ለዚያ ነው። አይታይም እንዴ? በጣም ረድተኛል። በእኔ ሰበብ እንድትጎዳ አልፈልግም። ቢል ዋልተርስ አሁንም በጥቂቱ ያለማመንን ተላብሶ ተመለከተው። ከልቦ ነው? እዚህ ሜሬዳ ጎዳኖች ላይ በጠራራ ፀሐይ ሊያጠቁን? በጣም ከልቤ ነው። ምናልባት በኩለ ቀናው ላላ መንገድ ላይ አያደርጉት ይሆናል። ግን ከኔ ጋር ሆነ ካዩ ጥሩ አይደለም። አዎ ጥሩ አይደለም በጭራሽ። በወጣቱ ትከሻ ላይ አንድ እጁን አሳረፈ። አይሆንም፣ አንተ ሂድ፣ መጠጡን ይዘህልኝ ና። ጠንከር ያለ ማንኛውንም አይነት መጠጥ ይሆናል። የሚበላ ተጨማሪ ነገርም አምጣልኝ። እነዚያን ልብሶችም እንዳትረሳ። ከዚያ በመቀጠል ማድረግ ያለብንን እናስባለን። አሁን ተንቀሳቀስ። እሺ ጌታዬ። ሮጀር ወደ ክፍሉ ማዕዘን በመሄድ የፓሬድን ጠመንጃ አነሳ። እስከዚያም ሱቁን ይጠብቃል። ሮጀር ዘና ብሎ ጥልቅ ሐሳብ ውስጥ ሰጥሞ ተቀመጠ። እስካሁን ጭንቅላታቸው የተበታተኑት አስከሬኖችና ፓሬድ ራሳቸው ተገኝተውም ይሆናል። አንድ ከባድ የፖሊስ እንቅስቃሴ ሂደት ላይ መሆን አለበት። በኮሚኒስቱ ፓርቲ በኩል ደግሞ እሱን አድኖ ለመያዝ ተሰብስበው እንደሚዘምቱ ነው። የፓርቲው አንዳንድ አባላት የፖሊስ የደንብ ልብስ ለብሰው መንቀሳቀሳቸው አይቀር ይሆናል። ሮጀር ግን የትኛውም ድርጅት ቢሆን በዚህ የአየር መንገድ ሕንጻ ቢሮ ውስጥ እሱን የሚፈልጉበት ምክንያት አልታየውም። የሁለት የተከበሩ ዜጎችን ራስ የበረቀሰ ወንጀለኛ እዚህ ይደበቃል ብለው ያስቡም። የኮሚኒስት አባላቱ የሚያስሷቸው ቦታዎች ደግሞ የተለያዩ የፖሊስ የበላይ ጣቢያዎችንና የአሜሪካንን ቆንጽላ ይሆናል። የሜሪዳው ፓንወርልድ እንግዳ ተቀባይ ማለትም ሮጀር ገና ወደ ሆቴሉ ሲዘልቅ ወደ አለቃው ይዞት የገባው ፔድሮ በአንድ ቀውስ እንደተሰደበ ተሰምቶታል። እያንዳንዷን እክሉን ለሰው ሁሉ መናገር የሚወድ ሰው ነው። ይህኛው ወሬ ደግሞ ጆሮ ያቆማል። ሰውየው ሁለት ሰዎች ገድያለሁ ብሎታል። የከምሳ በኋላ ረፍት ከማብቃቱ በፊት ይሄ የተቀመመ ወሬ አብዛኛው የሜሪዳ ነዋሪ ጋር ደረሰ።